ሰላም ጤና ይስጥልኝ እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ እንጀራ ነው ይዤላችሁ የመጣሁት። በተለያየ ጊዜ የተለያየ እንጀራ በቻናሌ ውስጥ ሰርቻለሁ። ዛሬ ደግሞ ለየት አድርገን እንጋግረዋለን። ከጠቀማችሁ ብዬ ነው ዛሬ ይህን ቪዲዮ የሰራሁት። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። አሁን ወደ ስራው ስንገባ እዚህ ጋ እኔ የሚበቃኝን ያክል የጤፍ ዱቄት ነው ይዤ የመጣሁት። እናንተም እንደሚበቃችሁ አድርጋችሁ ከዛ የጤፍ እርሾ ጨምረን እናቦከዋለን። ከዛ እጄን ታጥቤ ስለመጣሁኝ በደንብ አድርገን አሽተን እናቦከዋለን። ያው እዚህ ጋር እንግዲህ እኔ የሚበቃኝን ያክል የጤፍ ዱቄት ነው እያቦካሁ ያለሁት። እናንተም ደግሞ እንደ ቤተሰባችሁ እንደምታቦኩት ብዛት ደግሞ እዚህ ጋር አሽታችሁ አብኩት። ያው እንደዚህ አድርጌ አስቼ አብክቸዋለሁ። አሁን ከላይ ደግሞ ለቀረራ እንዲሆነን ደግሞ ውሃ ጨምረን በደንብ አድርገን ጨምረን ከድነን እናስቀምጠዋለን። ይኸው እንደዚህ አድርጌ ጨምሬበታለሁ። አሁን ከድኜ 3 ቀን በሶስተኛው ቀን ደግሞ እንገናኛለን። ይኸው በሶስተኛው ቀን እንግዲህ ባቦካው በሶስተኛው ቀን ማለት ነው እንደዚህ አቀሮልኛል። አሁን ከላይ ያለውን ቀረራ በመጀመሪያ እንደፈዋለን እንደዚህ። ከዛ ደገምገም እያደረግን ውሃ እንደዚህ እያደረግንበት በደንብ አድርገን ጽድት እናደርገዋለን። ከላይ እንትኑ እንዳይኖር ማለት ነው፣ ቀረራው እንዳይኖር። 2-3 እየደጋገማችሁ እንደዚህ አድርጋችሁ አፍሱለት። እንጀራው እንዳይሻግትም ይረዳናል እና ጥሩ ነው እንደዚህ አድርገን ስናጸዳው ማለት ነው። ያው እንደዚህ አድርገን ደግሞ የመጨረሻውን እናጠልለታለን። አሁን እዚህ ጋር ለየት የምናደርገው እዚህ ጋር ጎድጎድ ያለ እቃ አምጥቼ 1-2 ብርጭቆ የሚያክል ውሃ ጨመርኩኝና የጤፍ ዱቄት እዚህ ጋር በሾርባ ማንኪያ 1/4 እንደዚህ እየጨመርኩበት ነው። እናንተም እንደምታቦኩት የሊጥ ብዛት ማለት ነው። እዚህ ጋር ለአብሲት የምናዘጋጀውን ዱቄቱን በዱቄቱ ነው አብሲት ዛሬ የምንሰራው። እንደዚህ አድርገን ደግሞ ዱቄት ጨምረን የጤፍ ዱቄት በእንደዚህ በእንቁላል መምቻ የምታዩት እኔ ቀለል እንዲለኝ ነው። በእጃችሁም ማድረግ ትችላላችሁ እንዳይጓጉልባችሁ፣ ያው እየተጠነቀቃችሁ ማለት ነው። ከዛ ይሁን እንደዚህ በጥብጫዋለሁ። አሁን እዚህ ጋር ድስት ጥጄ ድስቱ ላይ አድርገን ደግሞ እናበስለዋለን ማለት ነው። ከዚህ በፊት ዱቄት ነስንሼም ከጨረስኩ በኋላ ያሳየኋችሁ የእንጀራ አገጋገር ብዙኖቻችሁ ወዳችሁት ኮሜንት ጻፋችሁልኝ ያላችሁ፣ ወደነዋል በጣም ተመችቶናል ያላችሁኝ አላችሁ። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ ስለምታበረታቱኝ። ያው ቪዲዮንም እያያችሁ ኮሜንት እየሰጣችሁ ደግሞ ለእኔም ትልቅ ድጋፍ ስለሆነ ማለት ነው። ዛሬን ደግሞ በዚህ መንገድ ደግሞ እንግዲህ አንዳንድ ሰው ያው ሊረዳው ይችላል ብዬ ነው ይሄን ቪዲዮ የሰራሁት። እንደዚህ አድርጋችሁ ደግሞ ሞክሩት። ይኸው በደንብ ግን አንተክትኩት። አብሲት ሲንተከተክ ቆንጆ ነው፣ ለእንጀራው ጥሩ ነው የሚሆነው። እኔ በደንብ አድርጌ ነው እዚህ ጋር እያበሰልኩት ያለሁት። ያው እዚህ ጋር አሁን ቆንጆ ሆኖ ስለበሰለልኝ በረድ እንዲል እናደርገዋለን።
ከዛ እዚህ ጋር የቀረውን ውሃውን አጥልየው እንትን ብያለሁ። ይኸውላችሁ አሁን በደንብ አድርገን ሊጡ እንደዚህ አድርገን እናዋህድና ይሄ እንዲበርድልኝ ነው እንደዚህ እያረኩት ያለሁት። እሳቱን አጥፍቼዋለሁ። ትንሽ በረድ ሲል አብሲት ስትጨምሩት ቆንጆ ነው። ያው ሊጡን እንደዚህ ያህል አቀጠንኩትና ከዛ አብሲቱን እንጨምርና አዋህደን ደግሞ ኩፍ እናደርገዋለን ማለት ነው። ይሄው ይህን ያህል ቅጥነት ስለሚበቃው አሁን ከድነን ደግሞ ኩፍ እናደርገዋለን። ይኸው እንደዚህ አንድ ከ30 ደቂቃ በኋላ ይኸውላችሁ ቆንጆ ሆኖ ኩፍ ብሎልኛል። አሁን ደግሞ እንጋግረዋለን። እዚህ ጋር አሁን የማሰፋበት እንትን ጆጌ ላይ ነው እንግዲህ እየቀዳሁ ያለሁት። ምጣዱም ስለሰማልን ደግሞ አሁን እዚህ ጋር ደግሞ እንጋግረዋለን። እንደዚህ የምትጋግሩ ብዙ ሰዎች እንዳላችሁ አውቃለሁ። ግን ለአንዳንድ ሰው ከረዳ ብዬ ነው ይሄንን ቪዲዮ የሰራሁት። ይኸው በጣም ቆንጆ እንጀራ ነው የሚሆነው በዱቄቱ አብሲት ሲጣል ማለት ነው። እስቲ ሞክሩት እናንተም። አንዳንድ ጊዜ ያው እንጀራ እንትን አይልም አይደል፣ አይዋጣም አይደለ? እና በዚህ መልኩ ደግሞ ጋግራችሁ እንግዲህ በኮሜንት ደግሞ ሀሳብ አስተያየታችሁን ደግሞ ትጽፉልኛላችሁ ብዬ አስባለሁ። የሁላችሁ የሚያምር ቆንጆ እንጀራ እንግዲህ አውጥተናል። እንደዛው እያደረግን እንግዲህ እየደጋገምን እንጋግራለን። ይኸው በጣም የሚያምር ቆንጆ እንጀራ ነው እየጋገርን ያለ ነው። እና አንዳንዶቻችሁ እንግዲህ መሞከር የምትፈልጉ በዚህ መልኩ ደግሞ ሞክሩት። ያው ውጭ ያላችሁ ብዙ ጊዜ ውሃው ነው መሰለኝ እንጀራ ብዙ አይዋጣልንም ትሉኛላችሁ። ያው እንግዲህ በዚህ መልኩም ደግሞ ሞክራችሁ ደግሞ እዩት። ይኸውላችሁ እንደዚህ ጥሩ እንጀራ ነው እንግዲህ ጋገር ነው። እንደ አማራጭ ይሆናል ብዬ ነው እንግዲህ ዛሬ በዚህ ቪዲዮ ደግሞ የመጣሁት እንጂ ከዚህ በፊት ያው አብሲቱን ከጨመርን በኋላ ዱቄት ነስንሰን የጋገርነው በጣም ቅድምን ብያችኋለሁ። በጣም ቆንጆ እንጀራ ነበረ። ይኸውላችሁ የሚያምር እንጀራ ነው እንግዲህ ጋገርነው። በዚህ መልኩ ሞክራችሁ ደግሞ በኮሜንት ደግሞ ሀሳብ አስተያየታችሁን እንግዲህ ጻፉልኝ፣ ላይክ አድርጉልኝ፣ ስራዬ ሰዎች ዘንድ እንዲደርስ። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው